ተስፋና ስጋት ያዘለው የእስራኤልና የሐማስ የሰላም ስምምነት እንደሚታወቀው ባለፉት ቀናቶች እጅግ በጣም ሰሞነኛ ጉዳይ ሆኖ የሰነበተው ዶናልድ ትራምፕ ያቀረቡት የሰላም ስምምነት ሰነድ በሁለቱም ጎራ በኩል አዎንታዊ ምላሾችን ይዞ የመጣ ይመስላል። ዶናልድ ትራምፕ በቀጥታ እጃቸውን ያስገቡበትና በተለይም ሐማስን አብዝተው ያስጠነቀቁበት የሰላም ሰነድ እንደሆነና ሐማስም ይህንን ስምምነት የመቀበል ጉዳይ ጫው ለራስ ስትል ጣፍ ካልሆነ ድንጋይ ነው ብለው ይጥለዋል ይሉትን አይነት እንደነበር የታወቀ ጉዳይ ነበር። ሐማስም እንደ ጥቅል የሰላም ስምምነቱን እቀበላለሁ ማለቱና ብዙ ዝርዝር ጉዳዮችና አፈጻጸሙ ላይ የጠራ ነገር አለመኖሩ ቁጥራቸው ትንሽ በማይባል ዓለም አቀፍ የፖለቲካ ተንታኞችና አንቂዎች ይዞት ከመጣው ተስፋ በተጨማሪ በስጋት መልክም እያዩት ይገኛል። ኔታንያሁ በመጪው ቀናት ታጋቾች እንደሚፈቱ ተስፋ አደርጋለሁ ሲሉ መደመጣቸውን ተከትሎ ብዙ ዓለም አቀፍ ሚዲያዎች በስፋት እያስተጋቡት ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ታግተው የነበሩትን በሚቀጥሉት ቀናት እንደሚፈቱ ተስፋ አደርጋለሁ ያሉ ሲሆን በቴሌቪዥን በተላለፈው መግለጫቸውም ሐማስ ትጥቁን ይፈታል፣ ከዛም ጋዛ ከወታደራዊ ኃይል ትገላገላለች፣ ይህም ጉዳይ አፈጻጸሙ ቀላል ይሁን ከባድ ግን ይሳካል ሲሉ ተናግረዋል። ሐማስ በዩኤስ የሰላም እቅድ ታጋቾችን ለማስለቀቅ የተስማማበትን መግለጫ አርብ ዕለት ከለቀቀ በኋላ ትጥቅ መፍታትን ግን አልጠቀሰም እና በሌሎች ጉዳዮች ላይ ድርድር መፈለጉን ተከትሎ አፈጻጸሙ ላይ ትንሽ መዘግየትና የሐሳብ ተቃርኖ ሊኖር እንደሚችል በስጋት ደረጃ እየታየ ይገኛል። ሐማስ ቅዳሜ ዕለት የአብዛኞቹን ጥርጣሬና ስጋት እውን ባደረገ መልኩ እንዳሳወቀው በጋዛ ላይ በደረሰባት ጥቃት እስራኤል እልቂት መፈጸሟን እንደቀጠለች ትገኛለች ሲሉ መናገራቸውና አንዳንዴ የእስራኤል ጉዳይ የማይጨበጥ እንደሆነ በተዘዋዋሪ ገልጸዋል። ትራምፕ ሶሻል ፕላትፎርሙ ላይ ባሰፈሩት ጽሑፍ ሐማስ በፍጥነት መንቀሳቀስ አለበት፣ አለበለዚያ ሁሉም ውርርድ ይቋረጣል፣ ይህን በፍጥነት እናከናውን። ፕሬዝዳንቱም አክለው ትራምፕ ስምምነቱን ለማጠናቀቅ ከሐማስ መዘግየትን አንታገስም ያሉ ሲሆን ይህን የትራምፕ ጥርፊያና ማስጠንቀቂያ የሞላበት የሰላም ስምምነት ሰነድ አንዳንዶቹ ከአዎንታዊ ጎን ሲያዩት፣ ገሚሶቹ ደግሞ ለጊዜው የፖለቲካ ሐሳብ የበላይነት ማሳኪያ እንዳይሆን ስጋታቸውን እየገለጹ ይገኛሉ። ባለ 20 ነጥብ እቅድ ጦርነቱ በአስቸኳይ እንዲቆምና በሐማስ የተያዙ 20 የእስራኤል ታጋቾች እንዲሁም ሞተዋል የተባሉት አስክሬኖች በመቶዎች ለሚቆጠሩ የጋዛ ሰዎች ምትክ እንዲለቀቅ ሐሳብ ያቀረበ ሲሆን የእስራኤል መከላከያ ሰራዊት በኤክስ ላይ ባወጣው ጽሑፍ ታጋቾችን ለማስለቀቅ የትራምፕ እቅድ የመጀመሪያ ምዕራፍ ተግባራዊ ለማድረግ ዝግጁነቱን ለማራመድ ትዕዛዝ ማውጣቱን ተናግሯል። የመከላከያ ሰራዊት ወታደሮች ደህንነት ቅድሚያ የሚሰጠው ጉዳይ መሆኑንም የሰላም ሪፖርቱ ሰነድ ይጠቁማል። ሐማስ የትራምፕን እቅድ ቢያንስ አንዳንድ ነጥቦችን እንዲቀበል ግፊት የተደረገበት እንደሆነና ቡድኑ በሕይወት ያሉና የሞቱትን የቀሩትን የእስራኤል ታጋቾች በሙሉ ለመልቀቅና ጋዛ በቴክኖክራቶች መተዳደር አለባት የሚለው ሐሳብ ላይ እንዳልተስማሙ ተገልጿል። ነገር ግን ከሌሎች ነገሮች መካከል የሐማስ ቡድን ትጥቅ ስለመፍታት ግልጽ ያለ የስምምነት ቃል ያልተነገረ መሆኑና አሁን ካሉት ዋና ዋና ልዩነቶች አንዱ ጦርነቱን እንዲቆም የሰላም ስምምነቱን ይዞ የመጣው ሰው ትራምፕ የዓለም አቀፍ የኖቤል ሽልማትን ለመሸለም በተደጋጋሚ ሲያደርጉት ከነበረው ሙከራ አንጻር በዚህ ይሳካልኝ ይሆን በሚል ግላዊና ፖለቲካዊ ፍላጎት ሊሆን ይችላል የሚሉ ስጋቶችን በስፋት እየተሰነዘሩ ይገኛሉ። አንዳንዶችም ይላሉ ብዙዎችም ይህንን ስጋት ቢያነሱ አይፈረድባቸውም፣ ምክንያቱም ከዚህ በፊት የተደረጉ ስምምነቶች ሳምንት እንኳን ሳይሆን በተደጋጋሚ ስምምነቱ የፈረሰበት ሁኔታ ስለሚታወስና ሌሎችም ፖለቲካዊ ጫናዎች ሊኖሩ ይችላሉ ከሚል ስጋትም እንደሆነ መታወቅ አለበት የሚሉ ማሳመኛ ነጥቦችም ከሰሞኑ በስፋት እያጋሩ ይገኛሉ። እናም ይላሉ ቀደም ሲል የተደረጉ ስምምነቶችን የከለከሉት መሰናክሎች በመሰረቱ ተመሳሳይ ናቸው። የሐማስ የእስራኤል ሙሉ ለሙሉ ለመውጣት ያቀረበውን ጥያቄና እስራኤል ታጋቾቹ ከተፈቱ በኋላ ጦርነቱን እንደማትቀጥል ዋስትናን ጨምሮ ቡድኑ ያለ ታጋቾች ለአደጋ ተጋላጭ እንደሚሆን ስለሚያውቅ ይህ እንደማይሆን ጠንካራ ማረጋገጫ እንደሚጠይቅ ጥርጥር የለውም ሲሉም ይደመጣሉ። በሌላ በኩልም ከሚነሱ ጥርጣሬዎች በእስራኤል ውስጥና ከእስራኤል ውጭ ያሉ ብዙዎች ኔታንያሁ ጦርነቱን ለማራዘም ከዚህ ቀደም የተደረጉ ጥረቶች ለፖለቲካ ፍጆታ እንደነበር ማጣቀሻ ያነሳሉ። አብዛኛው የእስራኤልም ሆነ የፍልስጤም ማህበረሰብ ዓለም አቀፍ ማህበረሰቡን ጨምሮ ታጋቾቹን ለማስለቀቅና ጦርነቱን ለማስቆም ከሐማስ ጋር ስምምነትን የሚደግፍ እንደሆነና ሰላም እንደናፈቃቸው በግልጽ የሚያሳይ ሆኗል። ከዚህም ጋር ተያይዞ በጋዛ ፍልስጤማውያን መካከል ለተነሱት ሐሳቦች የሰጡት ምላሽ ከተስፋ እስከ ጥልቅ ጥርጣሬ ድረስ እንደሆነ ተደጋግሞ በመነሳት ላይ ይገኛል። አንዳንዶች ሐማስ ወጥመድ ውስጥ እንደገባና እስራኤል ታጋቾችን መልሳ ጦርነቱን ለመቀጠል ብቻ ነው ብለው ይፈራሉ። ሌሎች
ሐማሶች ደግሞ የ2 ዓመታትን ግጭት ለማስቆም ታሪካዊ ዕድል እንደተከፈተ ያምናሉ። የጋዛ ነዋሪ ኢብራሂም ፋሪስ በብሩህ ተስፋ አትሸከሙ ሲሉ ለቢቢሲ የተናገሩ ሲሆን በሰላም ስምምነቱ ሰነድ ላይ ንግግሮች ሊኖሩ ይችላሉ፣ ሆኖም ግን ዳቢሎስ ሁልጊዜ በዝርዝር ውስጥ ነው ሲሉ ተደምጠዋል። ታዲያ ይህ ሁሉ የተስፋ ጭላንጭል እየተሰማ ባለበት ሰዓት እስራኤል የቦምብ ጥቃቱን በአስቸኳይ እንድታቆም ከትራምፕ ቢነገርም የእስራኤል ወታደራዊ ጥቃት በጋዛ ላይ ግን እንደቀጠለ ነው። ቅዳሜ ዕለት በጋዛ ከተማ 3 የአየር ድብደባዎች የተፈጸሙ ሲሆን ከዚህም አንዱ የአንድ ሰው ሕይወት ሲያልፍ በርካቶች ቆስለዋል ሲል በአልሽፋ ሆስፒታል የሕክምና ምንጮች መግለጻቸው የአብዛኞቹን የስጋትና ጥርጣሬ ሀሳብ መሬት ላይ ያረጋገጠ ይመስላል። በጋዛ የሚገኘው በሐማስ የሚመራው የጤና ጥበቃ ሚኒስቴር እንዳስታወቀው ባለፉት 24 ሰዓታት ውስጥ በእስራኤል ወታደራዊ ዘመቻ 66 ሰዎች መሞታቸውና ይህም ጦርነቱ ከጀመረበት ጊዜ አንስቶ አጠቃላይ 67000 በላይ መድረሱ ጦርነቱና እልቂቱ ምን ያህል ዘግናኝ እንደሆነና ዋጋ እያስከፈለ እንዳለ የሚያሳይ ጉዳይ እንደሆነም ብዙዎች ይናገራሉ። በዚህም የተነሳ አብዛኛው ጋዛ ሕዝብ በተደጋጋሚ ተፈናቅሏል። እንዲሁም ከ90% በላይ የሚሆኑ ቤቶች ተጎድተዋል ወይም ደግሞ ወድመዋል። ለማንኛውም ግን ይህ ገና ፍጻሜ ያላገኘው የሰላም ስምምነት የተባለው ጉዳይ ሽልም ከሆነ ይገፋል፣ ቦርጭም ከሆነ ይጠፋል እንዲሉ በጊዜ ሂደት የሚታይ ጉዳይ ይሆናል። በእኛ በኩል ጨረስን። ሰላም ለምድሪቱ ይሁን።